እንግዲህ ዛሬ ሙዶቼ በኔሉ መጥቻለሁኝ እውነት ለመናገር በጣም አዝኛለሁ ጋይስ በጣም ማለቴ ማውራ ነው ጠፋኝ ማለት አለቀስኩ ቪዲዮ እስከሚያልቅና በጣም ነው ሄለን ያሳዝነችኝ እኔ ከዚህ በፊት ብዙ አልቅሻለሁ እናቴ ከሄደ በኋላ ብዙ ነገር ስትሆነ የነበረውና ግን በኢየሱስም በጣም ነው ይገድላት በጣም ነው ማለት ይገድላት ይቀበራት ቆፍሮ ነው ይቀበራት ብዬ ነው ማስበው ያብ የሚባል ሰውዬ ማለት ነው እንግዲህ ዛሬ ጭራሽ ማለት ነው ነገሩን ለመፍታት ሆቴል ውስጥ ማለት ነው ጋይስ የማይመጣ ነገር ትላንትና ሲጀምር ቪዲዮ ልንገራችሁ ዛሬ ለሰራ ነበርና ምንም ውስጥ ደስ አላለኝምና ተኩት እኔ ደነ በነገራችን ላይ ውስጥ ደስ ካላለኝ አልሰራም ቪዲዮ እና አዘጋጅቼ ምናምን ልሰራ ነበርና ዛሬ እንግዲህ ሄሉ አበደች ማለት ነው አበደች አሳዝነች ማርያምን የምሬን ነው ልቤን ነካች ማለት እኔ በርግጥ እኔ ለሁሉም ሰው ነው ግን በቃ ሄሉ አሳዝነችኝ ተደጋገመባት በተለይ ምን እንደሚቆጭን ታውቃላችሁ ባለፈው የለቀቀ ቪዲዮ ያብስራ በራሱ ዩቲዩብ የለቀቀ ቪዲዮ በጣም ይቆጭኛል አስቡት አልጋ ላይ ሆኖ አብሮ እንደተኙ አብሮ እንዳደሩ ነው እንግዲህ ያላቅም በርግጥ ሄሉን አምናታለሁ ሄሉ ጠንካራ ልጅ ናት ግን አታልሏት እኔ ብዙ ነገር ያደረገ ነው የሚመስለኝ ግን ዛሬ በጣም ነው አዘንኩት ወጥቶች ማለት እንዴት አንዲ ሰው ከኤክሱ ጋር እንዴት ነው ማለት አዲስ ህይወት ጀምሯል እንዴት ነው ሩም ውስጥ መሄድ የነበረበት እንዴት ሊሄድ ቻለ ሲቀጥል ደግሞ ልጅቷ እሱን እንደምትፈልግ ያቃል እውነት ከሆነ ግን ምንም በቃ ምን ልበላችሁ ሄሉ ማለት ለድራማ ታላክሳለች ብዬ አላስብም ሄሉ ታሳምናለች ጋይስ ድራማ ነው ብዬ እንዳልቀበል ማለት ነው የለሳይ ደግሞ እንዳልቀበል ነው እኮ እና በጣም ነው አሳዘነችኝ እውነት ምንም እኮ እናንተ ምንም እኮ እንኳን ሊያባብላት እኮ አልቻለም ጋይስ የገፈተራት ነበር ምንም ክብር የሚባል አታቅማ ይሄ ያብ የምትባል ሰውዬ ማለት ነው ለሴት ልጅ ምንም ክብር የለም የእውነት እንደዚህ ስታይ ግን መልካም ልጅ ነው እንደዚህ ስታይ ደስ የምትል ልጅ ትመስላለች ግን እንዴት ከሄሉ ይልቅ ያቺ ነበር ስታቅፋት ነበር ቢያንስ እንደዚህ ያለቀሰች ቆሜ ስታይ ነበር እንዴት አስቻለ የለም በጣም ነው የሚደብረው ማርያም መፍረድ አልፈልግም በነገራችን ለነገ ሊታረቁ ይችላሉ ግን የተሰማኝ ነገራለሁ ባልሳደብም አልመሳደብም አልፈልግምና ሴት መሆን በጣም ከባድ ነው ዶቺ በጣም እውነቴን ነው የምላችሁ እኛ ያየን ስንቴ ነው አለቀሰች ይላል ስንቴ በርግጥ ሄሉ በጣም ፈጣኝ ነች ማለት ህይወትሽ ያበላሸሹ በገዛ እጅሽ ነው እኔ ዛሬ ነግርሻለሁ እውነት ለመናገር በጣም ነው ተናደድኩት ባለፈው ማለት እስካው መቀመጥ አልቀረም ናትን ቢጠብቅ ኖሮ በትግስት ይሄ ውስጥ አትገቢም ነበር የኔ ውድ በገዛ እጅሽ ነው ካንዲ መማር ነበርብሽ እውነት ከባድ ነው ምን ልበላችሁ ዶቼ በጣም ነው ያሳዘነችኝ በቃ ማውራኑ ጠፋኝ ምንም በቃ ማልደነገጥኩ እንደራሴ ነው አየት ጋይዝ ማለት ራሴን ዘቦታ አስቡት እምትወዱት ፍቅራኛችሁ ከኤክስ ጋር ሆቴል ውስጥ ወይ ደግሞ ሩም ውስጥ አብሮ ለዛ መልጋ ላይ ልጅቷ ግን በጣም ምን አይነት ሴት ነሽ ያቺ ልጅ ማለት ነው ያብስራናት ምንድነው ስሟ በማራም ምን አይነት ሴት ነሽ ምን ሆነሽ ነው ማለት አንቺ ነገም እኮ እንደዚህ ልጫውትብሽ ይችላል ደሞ ወንድ ልጅ ካልፈለገሽ ተለማምጠሽ ምንም የህይወት አጋር ልታረጋችሁ ተለማምጠሽ እሱ ከፈልጎ ካልመጣ በስተቀር እውነት ለመናገር ውዶቼ በጣም ተናድጃለሁ ሰላም እንኳን አላልኳችሁ ጋይስ እንዴት ናችሁ ደህና ናችሁ እኔ ያለው እግዚአብሔር ይመስገን ሰላማችሁ በዚህ ይበልልኝ የእውነት ልቤ ስለተሰበረ በጣም ስላዘንኩ ነው ማርያም በጣም ነው አዘንኩት አስቡት ቤተሰብ በሚዲያ ይከታተላታል እሷን አስቡት እናትዮ ምን ይሰማታል ወንድምዮ ዛን ቀን ቀለበት ስታረግ ቆሞ ደስ ብሎ ሲያጨበጭም ነበር ቤተሰብ ምን ይሰማል ምንም እኮ አልመሰለም ውዶች ምንም ነገር ተረጋጊ እንዴት መታሽን እኔ ቢሆን በድንጋይ ነው የሚፈልጥክ በኢየሱስ ስም በጌታ እኔ በጣም
ትግስተኛም ነኝ ግን በስመ እንደዚህ አይነት ነገር በዚህ ቀልድ የለም ትግስት የለኝም አናቱን ነበር መፈልጥላት እኔ ጭራሽ መታሽኝ ያለ ወነት እኔ ቦን ማቅ ነው መስለኝ ማንቀ ማይ ጉድነስ እና በጣም ነው ማለት የልጅቷን ገረማችሁ ማለት ነግረሽ ነበር ምንድነው የምትፈልጊ አይዞሽ በቃ ስትያሾፍ ነበር ሰው ልጅን አትግፉ ሰው ልጅን አትበድሉ አንቺም ታለቅሳለሽ እኔ ቆንጆ ወንድ ልጅ አንቺ ለምነሽ አንቺም ለዛም መቼም እንዳንቺ ሴት አይደለች ለምን እንደዚህ ማረግ ፈለግሽ በጀመራ አብሮ ሲሰሩ እንደሚያፈቅራት እንደሚወዳት ስጠይቃት ለምን አልመጣሽም ቀለበት ሲያረግ ለምን መጣሽ እኔ ቆንጆ ነገ አንቺ ላይ ይሄ ነገር ቢደርስሽ ቢደገምስ ደሞ በጣም የገረመኝ ያምን አለ ባለፈው ህይወት አይመለከተሽም አዎ ያለፈ ህይወት አይመለከታትም ግን እኮ አሁን ወደሷ ህይወት ከገባ በኋላ ነው የበጠበጥክ ያለው ነገሮቹ አይደለ እንዴ በደንብ ነው የሚመለከታት አሁን የተጻጻፍክ ያገኛት እንደነው አይመለከተሽም የምትለው እኔ ራሱ እምተው አይመስለኝም ጋይስ አጠገብ ነው በጥፍ ነው ማጭሩ ወይኔ ሉል ግን ቻልኩ መስማም እና ሄሉዬ የኔ ውድ የኔ ልልት ማለት ነው አይዞሽ የኔ ቆንጆ አይዞሽ ምን ልበላችሁ ማርያምን እኔ በቃ ማለት ልብ ተሰበረ ለሷ ራስን ቁጭ አርኩ ራሴማ ምን ልበላችሁ እኔ ከልቤ እኮ ነው ማውራ ጋይስ ማስመስላችሁ ማርያምን የምሬ ነው አለቅስኩ በጣም አዘንኩ እንኳን ሄሉ አልቅዛ አይደለም በቀደም ጋይስ የለሙ ወንድም ብሩኬ ለምን ፕራንክ ሲያርግ በጣም